ፈጣን ታማኝና ሚዛናዊ መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። ጤና ይስጥልኝ። በዛሬው የዜና እትማችን ለጭቆና አንንበረከክም ያለችው ኢራን ለአሜሪካ የሰጠችው ጠንከር ያለ ምላሽ፣ ቢትጌት የኢትዮጵያን ብር ከግብይት ዝርዝሩ ማውጣቱና በአዲስ አበባ ከተማ በአንድ ፖሊስ አባል የተፈጸመው አሳዛኝ የግድያ ክስተት ላይ ያተኮሩ መረጃዎችን ይዘንላችሁ ቀርበናል። ኢራናውያን ለጭቆና አይንበረከኩም። የአሜሪካ መንግስት ዲፕሎማሲያዊ መፍትሄዎችን ወደ ጎን በመተው ግዴለሽነት የሚታይበትን ወታደራዊ እርምጃ መምረጡን የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በጽኑ ኮነኑ። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ዋሽንግተን በጠረጴዛ ዙሪያ ለሚቀርቡ የሰላም አማራጮች ምላሽ የምትሰጠው በወታደራዊ ዘመቻ መሆኑን ገልጸው ኢራናውያን ለጭቆና በጭራሽ አይንበረከኩም ሲሉ የሀገራቸውን ጽኑ አቋም ገልጸዋል። አባስ አራግቺ አክለውም ከኢራን ጋር ግጭት ውስጥ የገቡ ኃይላት በስትራቴጂካዊቷ የሆርሙዝ ወሽመጥ ላይ ተከታታይ ጥቃቶችን እየፈጸሙ መሆኑን ጠቁመው በተለይም የአሜሪካ ጥቃት ሁኔታዎችን ይበልጥ የሚያባብስና የከፋ መሆኑን አስረድተዋል። ይህ የኢራን ወቀሳ የመጣው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ለአሜሪካ የቀረበው የሰላም ሐሳብ ምላሽ ትሰጣለች ብለው እንደሚጠብቁ በገለጹ ማግስት ነው። በአካባቢው ያለው ውጥረት ያየለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከየካቲት ወር ጀምሮ በሆርሙዝ ወሽመጥ አካባቢ ተገትረው የቆዩ 2000 የሚጠጉ መርከቦችን ለማስለቀቅ በሚል ወታደራዊ ዘመቻ እንዲጀምር ትዕዛዝ መስጠታቸውን ተከትሎ መሆኑ ይታወቃል። ይህ የትራምፕ አስተዳደር እርምጃ በኢራን በኩል እንደ ቀጥተኛ ትንኮሳ ተቆጥሯል። የቀጠናው ፖለቲካዊ ሁኔታ አሁንም በከፍተኛ ስጋት ውስጥ የሚገኝ ሲሆን የሁለቱ ሀገራት የቃላት ምልልስም ወደ ለየለት ወታደራዊ ግጭት ሊያመራ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እየጨመረ መጥቷል። የዓለም አቀፉን የፖለቲካ ውጥረት እንዲህ ተመልክተነዋል። አሁን ደግሞ ወደ ዲጂታል ኢኮኖሚ ዜናዎቻችን እናልፋለን። በኢትዮጵያ በክሪፕቶ ግብይት ላይ የተሰማውን አዲስ መርዶ እንደሚከተለው። ቢትጌት የኢትዮጵያ ብርን ከፒቱፒ የግብይት ዝርዝር ውስጥ በቋሚነት አስወገደ። ዓለም አቀፉ የክሪፕቶ ምንዛሬ መገበያ መድረክ ቢትጌት የኢትዮጵያ ብርን ከክፍያ አማራጮችና ከፒቱፒ የግብይት ዝርዝር ውስጥ በቋሚነት ማስወጣቱን አስታወቀ። መድረኩ ባወጣው ይፋዊ መግለጫ መሰረት ደንበኞች እንደ ዩኤስዲቲ፣ ቢትኮይን እና ኢቴሪየም ያሉ ዲጂታል ንብረቶችን በቀጥታ በኢትዮጵያ ብር መግዛትም ሆነ መሸጥ ካሁን በኋላ የማይችሉ መሆኑን ገልጿል። ይህ ውሳኔም ወዲያውኑ ተግባራዊ መሆን መጀመሩ ታውቋል። ቢትጌት ለዚህ እርምጃው ዝርዝር ምክንያት ባይሰጥም ውሳኔው የመጣው የኢትዮጵያ ብሔራዊ ባንክ ከቅርብ ጊዜ ወዲህ በዲጂታል መድረኮች በሚደረጉ የገንዘብ ዝውውሮች ላይ የሰጠውን ጥብቅ ማስጠንቀቂያ ተከትሎ እንደሆነ ይገመታል። ብሔራዊ ባንኩ ያለ እውቅና የሚደረጉ የዲጂታል ንብረት ግብይቶች ህገወጥ መሆናቸውንና ጥብቅ ቁጥጥር እንደሚደረግባቸው በተደጋጋሚ ሲገልጽ ቆይቷል። ከዚህ ቀደም ባይቢት፣ ባይናንስ እና ኦኬኤክስ መሰል ግዙፍ የክሪፕቶ መገበያ መድረኮች ተመሳሳይ እርምጃ በመውሰድ የኢትዮጵያ ብርን ከገበያዎች ማውጣታቸው ይታወሳል። የቢትጌት ውሳኔም እነዚህን ዓለም አቀፍ ተቋማት ፈለግ የተከተለ ሆኗል። ይህ እርምጃ በኢትዮጵያ ውስጥ በዲጂታል ንብረቶችና በሀገር ውስጥ ገንዘብ መካከል የነበረውን የቀጥታ የንግድ ግንኙነት ሙሉ በሙሉ የሚዘጋ ሲሆን በዘርፉ ላይ ለተሰማሩ ተጠቃሚዎችም ከፍተኛ ተጽዕኖ እንደሚኖረው ይጠበቃል። የዲጂታል ግብይቱ ሁኔታ ይሄንን ይመስላል። አሁን ደግሞ ሀገራችን ውስጥ ስለተፈጸመው አሳዛኝ ክስተት እናምራ። በአዲስ አበባ ከተማ በፖሊስ አባል የተፈጸመው ግድያና ድርጊቱን ተከትሎ የተሰሙ ድምጾችን እንደሚከተለው። ባሳለፍነው ሚያዝያ 29 ቀን 2018 ዓ.ም በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 1 አካባቢ ድባቡን የለወጠው አሳዛኝ ግድያ ተፈጽሟል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በይፋ እንዳረጋገጠው ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኝ ባልቻ የተባሉ ግለሰብን በታጠቀው የክላሽንኮቭ ጠመንጃ ተኩሶ ህይወታቸው እንዲያልፍ አድርጓል። ፖሊስ እንዳለው ከሆነ ግድያው የተፈጸመው ከቀኑ 10:40 አካባቢ ነው። ሟች አቶ ተገኝ በሌላ ወንጀል ተጠርጥረው በቁጥጥር ስር ከዋሉ በኋላ ወደ ፖሊስ ጣቢያው እንዲገቡ ሲጠየቁ አልገባም በሚል ግብግብ በመፈጠሩና በነበረው ግርግር መሃል ፖሊሱ በወሰደው ጽንፈኛ እርምጃ ህይወታቸው አልፏል። የዚህን ዜና ድንጋጤ የጨመረው ደግሞ ግድያው የተፈጸመው በድንገተኛ ግጭት ብቻ ለመሆኑ ነው። ፖሊስ ባደረገው የመጀመሪያ ደረጃ ምርመራ በሟች አቶ ተገኝና በፖሊስ አባሉ ረዳት ሳጅን ማቴዎስ መካከል የቀደመ ጠብ እንደነበር ይፋ አድርጓል። ከዚህ ቀደም ሟች አቶ ተገኝ በዚሁ ፖሊስ ላይ ጉዳት አድርሰው እንደነበርና በወቅቱ ታስረው በዋስ ተለቀው እንደነበር ተገልጿል። ይህም ጉዳይ የቀድሞ ቂም በቀል ሊሆን ይችላል የሚል ስጋት ፈጥሯል። ይሁንና ፖሊስ ባወጣው መግለጫ ግለሰቡ ግርግር ቢፈጥሩ እንኳን የፖሊስ አባሉ የወሰደው እርምጃ ፍጹም ኢሰብአዊ፣ ተቋሙን የማይወክልና ተቀባይነት የሌለው መሆኑን አሳስቧል። ይህ ዘግናኝ ክስተት የበርካታ ሰዎችን ልብ የነካ ሲሆን ተወዳጁ ድምጻዊ ታሪኩ ጋንኪሲም ድምጹን አሰምቷል። ታሪኩ ይህንን ክስተት ተከትሎ በሰጠው ጥልቅ መልእክት በህዝቡ መካከል ያለውን የፍርሃትና የጥርጣሬ ግድግዳ እንድንሰብር ጥሪ አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው ያለው ድምጻዊው ችግራችን የዘር ወይም የብሔር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የጥርጣሬ ድባብ መሆኑን አስምሮበታል።
ብለውታል። እኛ ስንተማመን ጭቆና በራሱ ይፈርሳል ሲልም ህዝቡ እጅ ለእጅ ተያይዞ ጥላቻን እንዲያሸንፍ አሳስቧል። በአሁኑ ሰዓት ረዳት ሳጅን ማቴዎስ ተመቸው በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። የአዲስ አበባ ፖሊስ የምርመራ ውጤቱን በቅርቡ ለህዝቡ ይፋ እንደሚያደርግ ቃል ገብቷል። የሰው ልጅ ህይወት እጅግ ክቡር ነው። በተለይ ደግሞ ህግን እንዲያስከብር ኃላፊነት በተሰጠው አካል እጅ ዜጎች ህይወታቸው ሲቀጠፍ ማየት ለፍትህ ስርዓቱ ትልቅ ጠባሳ ነው። የዚህ ግድያ የምርመራ ሂደት ፍትሃዊ ሆኖ ለሟች ቤተሰቦች ተገቢው ካሳና ፍትህ እንዲሰጥ መላው ማህበረሰብ እየተጠባበቀ ይገኛል። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የፈጠነ ሚዲያ ቤተሰብ በመሆን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫን እንዳትረሱ።